በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ገነት ቆሞስ አባ ናትናኤል የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራን ወንጌል፣ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱ እሱም የሚወዳችው የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የንጽሕት ድንግል ማርያም ወዳጆች ወገኖቼ እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሁሉን የሚችል የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር በምሕረትና በይቅርታው ብዛት ያለፈውን ሰዓት ባርኮ በሕይወትና በጤና ውሎ ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ለቅዱሳን አባቶቻችን፣ ለነቢያት፣ ለሐዋርያት፣ ለሊቃውንት ምስጢርን የገለጠ አምላካችን ቅዱስ እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን ዘንድ የተቀደሰ ፈቃዱ ይሁንልን። ከእመቤታችን ከቅድስተ ቅዱሳን ከወላዲተ አምላክ ከድንግል ማርያም በረከት ረድኤት ያሳትፈን። እግዚአብሔር ከሁላችን ጋር ይሁን። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። የሐዋርያት ሥራ ምዕራፍ 3 ቁጥር 20። በዚህ ግሩም መለኮታዊ ሐሳብ በቤቱ የሰበሰበን አምላካችን ቅዱስ እግዚአብሔር ለሁላችንም እንደሚገባን መጠን ያስተምረናል፣ ይመክረናል፣ ይገስጸናል። ሁላችንም ደግሞ እንማራለን፣ እንገሰጻለን፣ እንሰማለን። በዚህ ሰዓት የሚናገር የሚያስተምር የሚመክር እርሱ ነው። ቅዱሳት መጻሕፍትም የሚነግሩን እውነት ይህ ስለሆነ በትንቢተ ኢሳይያስ ምዕራፍ 48 ቁጥር 18 ላይ ተጽፎ እንደምናገኘው የሚረባህን ነገር የማስተምርህ በምትሄድበትም መንገድ ደግሞ የምመራ አምላክህ እግዚአብሔር እኔ ነኝ ብሎ በገባልን አምላካዊ ቃል መሰረት በመካከላችን ሆኖ ለሁላችንም ከልባችን እስትንፋስ ቀርቦ የምናርፍበትን የምንባረክበትን በጎ ቃል ያስተምረናል። እኛ ደግሞ እንሰማለን። ማረፍ ያለው መባረክ ያለው መቀደስ ያለው በቃሉ ስለሆነ ዛሬ የነገርኩን ቃል ብትሰማ ከምድር አሕዛብ መካከል ሁሉ ከፍ አደርግሃለሁም ብሎ አምላካችን እግዚአብሔር ለሁላችን ተናግሮናል። በነገር ሁሉ ከፍታ ለኛ እንዲሆን ቃሉን መስማት ይገባናል። ምን ያህል በቃሉ ውስጥ አልፍ ያለው የሚጎለኝ ደግሞ ምንድነው በማለት በቃሉ መስታወትነት ራሳችንን ልናይና ልንመለከት ይገባናል። በዚህ መንፈስ በዚህ መንገድ ሆነን ቃሉን እንድንሰማ አሳስባለሁ። አምላካችን ቅዱስ እግዚአብሔር ለሁላችንም ማስተዋሉን ጥበቡን ያድለን። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ይህንን ግሩም ቃል
የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ የእግዚአብሔርን የንስሐ የጥሪ ድምፅ ያስተላለፈበት ቃል ነው። ይሄንን ቃል የሰሙ ብዙዎች ተጠቅመዋል። ይሄንን ቃል ባለመስማታቸው ደግሞ የተጎዱ ብዙ የጎደሉባቸው ብዙ ሰዎች አሉና እኔና እናንተም በዚህ ካለን በዚህ ቃል የተነሳ ቃሉን ሰምተን እንደ ቃሉ እንድንኖር ያስፈልገናል። በዚህ ትምህርታችን ውስጥ በጥልቀት በስፋት የምንመለከተውና የምናየው የአምላካችንን የእግዚአብሔርን የንስሐ ጥሪ ነው። ሁላችንም እንደምናውቀው የሰው ልጆችን አብዝቶ የሚወድና ጥፋታቸውን የማይሻው ፈጣሪ ከጥልቅ ፍቅሩ የተነሳ ልጆቹን ዘውትር ወደ ንስሐ ይጠራቸዋል። አምላካችን ቅዱስ እግዚአብሔር የሚያስደስተው በአምላካችን በእግዚአብሔር ዘንድ መልካም የሆነው የሰው ልጆች ድነት በመሆኑ ሰዎችን ሁሉ ወደ ንስሐ ከመጥራት አይሰለችም። ሰዎችን ወደ በረከት ከመጥራት አይሰለችም። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኘው ይህ ነው በማለት ፈጣሪያችን ለሰው ያለውን ፍቅር ገልጦልናል። ክብር ምስጋና ለአምላካችን ይሁን። ይሄንን ሁላችን ልናስተውል ነው የሚገባን። ቅዱስ እግዚአብሔር የሰዎችን መዳን መሻት ብቻ ሳይሆን ወደ ንስሐ እንዲመለሱ ከቸርነቱ የተነሳ ስለ ኃጢአታችን ከመቅጣትም ይታገሳል። ይህንንም አስመልክቶ ሐዋርያው ቅዱስ ጴጥሮስ በዚህ በሁለተኛ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ በማለት ነግሮናል። ነገር ግን አለ ቅዱስ ጴጥሮስ፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል በማለት የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጥሪ አረጋግጦልናል። የተወደዳችሁ የክርስቶስ ቤተሰቦች ይህ የእግዚአብሔር ትዕግስት ሰፊ ነውና የጥሪውን ድምፅ የሚሰሙት ሁሉ ሊጠቀሙበት እንዲችሉ የፈጣሪ ፍቃድ ነው። ይሄ ለሁሉ የተሰጠ ጥሪ ነው። የሚሰማ ሁሉ የሚጠቀምበት፣ የሚሰማ ሁሉ የሚከብርበት ጥሪ ነው። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስም በአቴና ከተማ በአርዮስፋጎስ መካከል የግሪክ ሰዎችንም ሲያስተምር እንግዲህ እግዚአብሔር ያለማወቅ ወራት ወይም በኃጢአት የመኖር ዘመን አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል በማለት የነገረን ወገኖቼ እንዳለው ይሄ ትእዛዝ ለሰው ሁሉ የታዘዘ ነው። ሁሉ ንስሐ እንዲገባ፣ ሁሉ በንስሐ ሕይወት እንዲመላለስ የእግዚአብሔር የአምላካችን ፈቃዱ ስለሆነ እንዲህ ባለ መልኩ ጥሪውን ነው ያስተላለፈልን። አምላካችን ቅዱስ እግዚአብሔር በነቢዩ ሕዝቅኤልም አድሮ ሞት በሚስማማው ባህሪ የተፈጠረው የሰውን ሞት የማይወድ ይልቁንም በንስሐ ወደ ሕይወት መመለሱ ግን
የሚያስደስተው መሆኑን ተናግሯል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ ተጽፎ እንደምናገኘው ንስሐ ግቡ። ምን ግቡ? ንስሐ ግቡ፣ ኃጢአትም እንቅፋት እንዳትሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከናንተ ጣሉ፣ አዲስ ልብ አዲስ መንፈስ ለናንተ አድርጉ። ስለምን ትሞታላችሁ? የሟቹን ሞት አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ ብሎናል። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ዓላማ በእኛ ላይ ይሄ ነው ወገኖቼ። ማንም ሰው በበደሉ ምክንያት ማንም ሰው በኃጢአቱ እንዲሞት የአምላካችን የእግዚአብሔር ፍቃዱ አይደለም። የእግዚአብሔር ፍቃዱ የእግዚአብሔር ዓላማው በእኛ ላይ ከክፉ መንገዳችን ተመልሰን ክፉ አመላችንን ትተን በሕይወት እንድንኖር ነው። ለዚህ እኮ ነው ይሄንን የሕይወት ጥሪ ለሁላችን የሚያስተላልፍልን። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም እያለን የሚነግረን ለዚህ ነው ወገኖቼ። ስለዚህ እግዚአብሔር አምላካችን ይሄ ከፍቅሩ የተነሳ ስለሚወደንም በንስሐ አማካኝነት ከበደላችን ታጥበን የቸርነቱንና የማታልፈው መንግስቱ ተካፋዮች እንድንሆን ይፈልጋልና ሰዎችን ወደ ንስሐና ወደ ዘላለማዊ ሕይወት ከመጥራት አላቋረጠም ወገኖቼ። ለዚህ እኮ ነው እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ኃጢአታችሁም ይደመሰስ ዘንድ ንስሐ ግቡ ተመለሱ በማለት በሐዋርያው በቅዱስ ጴጥሮስ አድሮ የነገረን። አስተውሉ የእግዚአብሔር ልጆች፣ እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ነው የተባለው። ወገኖቼ ዘመናችን የመጽናናት እንዲሆን፣ ዘመናችን የበረከት እንዲሆን፣ ዘመናችን የቅድስና እንዲሆን ሁላችንም ንስሐ ልንገባ ይገባናል። ወደ አምላካችን ወደ እግዚአብሔር ልንመለስ ነው የሚገባን ማለት ነው። ይሄንን የእግዚአብሔርን የንስሐ ጥሪ ሰምተን እንደ ቃሉ ለመኖር ራሳችንን ልናዘጋጅ ነው የሚገባን ወገኖቼ። ሐዋርያው ቅዱስ ያዕቆብም በዚሁ መንገድ በዚሁ መንፈስ የሚመክረን የሚናገረን ቃል ይሄ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 20 ላይ ተጽፎ እንደምናገኘው ማንም ኃጢአተኛን ቢመልስ ኃጢአቱን እንዲሸፍን ይወቅ ብሏል። አያችሁ፣ ማንም ኃጢአተኛን ቢመልስ ኃጢአቱን እንዲሸፍን ይወቅ ማለት ነው። ማንም ኃጢአተኛውን ቢመልስ፣ አያችሁ፣ ከክፉ መንገዱ ከክፉ ሐሳቡ ቢመልሰው ኃጢአቱን እንደሚሸፍን ሊያውቅ ነው የሚገባው። ለምን መሰላችሁ ወገኖቼ? ጌታችን መድኃኒታችን ኢየሱስ ክርስቶስም ከልዑል መንበሩ ወርዶ ሰው የሆነው የእኛን ኃጢአት ተሸክሞ ስለ ሞታችን ሞቶልን መከራ ተቀብሎ ያዳነን ኃጢአታችንን ሸፍኖ ነውና እኛም ልንመስለው ስለሚያስፈልገን ነው። እንዲህ ባለ መንገድ የምንመላለስ የምንኖር እርሱን መስለናል ማለት ነው። የተጠራነውም ለዚህ ነው፣ እርሱን እንድንመስል ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሊያውም በኑሯችሁ ነው የተባልነውና፣ ስለዚህ እርሱን መምሰል ነው የሚገባው። ማንም ኃጢአተኛን ቢመልስ ኃጢአቱን እንዲሸፍን ይወቅ ነው የተባለው። ስለዚህ ማንም ሰው በኃጢአተኛው ላይ ኃጢአቱን እያበዛ እየወቀሰ እየከሰሰ እያሸማቀቀ
የንስሐ መንገድ ከማሳየት ይልቅ እንዲና እንዲህ ያለ የሚተች የሚሰድብ ሰው ተገቢ አይደለም። ይልቁንም ደግሞ ልክ እንደ አምላካችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ኃጢአትን እንጂ ኃጢአተኛውን በመጥላት አይደለም፣ ይልቁኑ በመምከር የበረታን በመጸለይ የእውነተኛውን መንገድ በማሳየት እግዚአብሔር ኃጢአትን እንጂ ኃጢአተኛን እንደማይጠላ እየመከርን ወደ እውነት ወደ ሕይወት ወደ ንስሐ እንዲመጣም መምከር አለብን ማለት ነው። ይሄ የሁላችንም ኃላፊነት እንደሆነ ልናስተውል ነው የሚገባን። አምላካችን እግዚአብሔር እኮ ወደ ንስሐ እንድንመለስ የሚያቀርብልንን ጥሪ ለኛ ያለውን ጥልቅ ፍቅር የሚገልጥ ነው፣ ሌላ አይደለም። የሚያሳየን የሚነግረን ለኛ ያለውን ፍቅር ነው። ይሄ እግዚአብሔር ጥሪ፣ ይሄ የሕይወት ጥሪ፣ ይሄ የድነት ጥሪ የሚያሳየን የሚያመላክተን የአምላካችን የእግዚአብሔርን ፍቅር ነው የሚያሳየን። ለዚህ እኮ ነው ወገኖቼ፣ ለዚህ ማሳያ የሚሆኑን ቅዱሳት መጻሕፍት ናቸው። በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ከዚህ በላይ ምን ያስፈልገናል ወገኖቼ? ወደ ማን ተመለሱ? ወደ ማን ተመለሱ? ወደ እኔ ተመለሱ እኔም ወደ ማን እመለሳለሁ? ወደ እናንተ እመለሳለሁ። በምህረት ወደ እናንተ እመለሳለሁ። በይቅርታ ወደ እናንተ እመለሳለሁ። እናንተ ምን በሉ? ወደ እኔ ምን በሉ? ተመለሱ። በንስሐ ወደ እግዚአብሔር የምንመለሰው በንስሐ ነው ወገኖቼ። ከእግዚአብሔር መለየት በደል ስለሆነ፣ እግዚአብሔር ሐሳብ መውጣት በደል ስለሆነ፣ ኃጢአት ስለሆነ፣ ስለዚህ ልንመለስ ነው የሚገባን። አምላካችን ቅዱስ እግዚአብሔር ይሄንን ብቻ አይደለም የሚለን። ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ ነው የሚለን። ይሄ እግዚአብሔር ቃል ነው። ይሄ እግዚአብሔር ጥሪ ነው። ይሄ እግዚአብሔር ትእዛዝ ነው። ፊታችሁን ከርኩሰታችሁ ሁሉ ምን በሉ? መልሱ፣ መልሱ። ይሄንን ለምን መልሱ? ይሄንን ድምፅ ለሰማን ፊታችንን ከርኩሰታችን የመለስን ከጣዖቶቻችን ሁሉ ወገኖቼ የተመለስን ሁላችን ከአምላካችን ከእግዚአብሔር ፍጹም ምሕረት፣ ፍጹም ይቅርታ፣ ፍጹም በረከትን እንደምናገኝ ልናምን ነው የሚገባን። ለዚህ እኮ ነው አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ከክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይለናል። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12 እስከ 13 ወደ እርሱ ምን በሉ? ተመለሱ ነው የሚል። ተመለሱ። ይሄ የአምላካችን የእግዚአብሔር ጥሪ ነው። ይሄ የአምላካችን የእግዚአብሔር ድምፅ ነው። ይህንን ጥሪ ሰምተው ወደ እርሱ የሚመለሱት ደግሞ ስለሚያገኙት ነገር፣ ስለሚያገኙት በረከት አምላካችን እግዚአብሔር በቃል ኪዳኑ ያጸናውን ነገር ልናስታውስ ነው የሚገባን። እግዚአብሔር የሚያቀርብልንን የንስሐ ጥሪ አድምጠን ወደ እርሱ ብንመለስ፣ ኃጢአትን ትተን ንስሐ ብንገባ ከኃጢአታችን ሊያጥበን ሊያነጻን ፍቃዱ መሆኑን በቃል ኪዳን አጽንቶልናል። ክብር ምስጋና ለአምላካችን ይሁን። ይሄንን ኪዳን ለሁላችን ነው የሰጠን። በዚህ በቃል ኪዳኑ የታመነ ነው አምላካችን። የሰጠን ኪዳን ምንድን ነው? ብንመለስ ከኃጢአታችን ሊያጠለን፣ ሊያነጻን፣ ሊቀድሰን፣ ሊያከብረን እንደሚችል የገባልንን ቃል ኪዳን ስናነሳ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 16 ላይ እንዲህ ይለናል፣ ታጠቡ ሰውነታችሁንም አንጹ፣ የሰራችሁትን ክፉ ከኔ ፊት አስወግዱ። ክፉ ማድረግን ተው፣ መልካም መስራትን ተማሩ። ኃጢአታችሁ እንዳለላ ብትሆን
እንዳመዳይ ትነጣለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ነው ያለን። ክብር ምስጋና ለአምላካችን ይሁን። ይሄንን ቃል ኪዳን ነው የገባልን። ስለዚህ እኔና እናንተ ጥሪውን ሰምተን ክፉ መስራትን ብንተው፣ ክፉ መስራታችንን ከፊቱ ብናስወግድ፣ ኃጢአታችንን ብንተው፣ ርኩሰታችንን ብንተው፣ እንደ ፍቃዱ ለመመላለስ ቃል ብንገባ፣ ወደ እርሱ ብንመጣ፣ ቀደም ብሎ ኃጢአታችን እንዳለላ እንኳን ብትሆን እንዳመዳይ ሊያጠራት፣ እንደ ደምም ብትቀላ እንደ ባዘቶ ሊያጠራት ይሄንን ታላቅ ተስፋ አባታችን አምላካችን የሆነ እግዚአብሔር ሰጥቶናልና በዚህ ተስፋ መጠቀም ነው የሚገባን ወገኖቼ። ይሄን ብቻ አይደለም። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25-26 ተጽፎ እንደምናገኘው እንዲህ ይለናል፣ ጥሩ ውሃንም እረጫችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ ነው ያለው። አያችሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ ምን እላለሁ አኖራለሁ ነው ያለው። ይሄ የታመነው አምላክ ለሁላችን የገባልን ኪዳን ነው ማለት። በዚህ መጠቀም ነው ያለብን ሁላችንም። በዚህ ተስፋ መጠቀም ነው ያለብን ማለት ነውና እርሱ ጥሩ ውሃንም እረጫችኋለሁ ብሎናል። የታመነ ቃል ነው። አሁንም ይኸው ነው ጥሩ ውሃ የተባለው ቃሉ እየረጭ ነው እኮ እንድንነጻ፣ ከርኩሰታችን እንድንነጻ፣ ከበደላችን እንድንነጻ፣ ከክፋታችን እንድንመላለስ፣ ምግባርን ከሃይማኖት ጋር አስተባብረን እንድንይዝ፣ በፍቅር በሰላም በስምምነት እንድንኖር አምላካችን እግዚአብሔር የሚያስተላልፍልን ጥሪ ይሄ ነው ወገኖቼ። እንዴ እኔ እናንተ እኮ የምንኖርበት እኮ በኃጢአት ዓለም በመሆኑ ከኃጢአትም ተለይተን በንጽህና መኖር ባለመቻላችን ፈጣሪያችን እግዚአብሔር በሕይወት እንድንኖር፣ እንድንነጻ፣ እንድንቀደስ አስፈላጊያችን ወደ ሆነው ነው ንስሐ እኮ የጠራን። ይሄ ነው አስፈላጊ ወደ ሆነው እንድንነጻ ነው፣ ሌላ አይደለም። ይሄ ጥሪ እንድንከብር ነው። ይሄ አምላካችን የእግዚአብሔር ጥሪ በሕይወት እንድንኖር መሆናችን ልንገነዘብ ነው የሚገባ። ለዚህ ነው በቅዱስ ወንጌሉም እንደተጻፈው የመድኃኒታችን የኢየሱስ ክርስቶስ ሰው መሆን ዋናው ምክንያት፣ ዋናው ዓላማ የሰው ልጆችን ወደ ድነት መጥራት ነው። የሰው ልጆችን ማዳን ነው። ለዚህ እኮ ነው በዮሐንስ ወንጌል ምዕራፍ 12 ቁጥር 47 ላይ ዓለምን ላድን እንጂ በዓለም ልፈርድ አልመጣውም በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ድነት ወደምታሰጥ፣ ስርየተ ኃጢአት ወደምታስገኝ ንስሐ እንደጠራን የሚነግረን ወገኖቼ። ስለዚህ በዚህ ጥሪ መጠቀም ነው የሚገባን። መቼስ ዓለም ሁሉ እንደታመመ እናውቃለን። መድኃኒት የሚያስፈልገውም ደግሞ ታማሚም እንደሆነ ጌታችን በወንጌሉ ነግሮናል። ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸው። ኃጢአተኞች እንጂ ጻድቃንን ልጠራ አልመጣውም በማለት ከኃጢአት የተነሳ በመንፈሳዊ ደዌ የተያዙትን ሕመምተኞችን ከኃጢአት ደዌ ወደምትፈውስ ንስሐ የሚጠራ መሆኑን ነግሮናል ወገኖቼ። ይሄንን ጥሪ ሁላችንም በሚገባ ልናስተውለው ነው የሚገባ። የተጠራ ነው ለዚህ ነውና ከደዌያችን እንድንፈወስ አምላካችን እግዚአብሔር ሁላችንንም ወደ እርሱ ስለጠራን ይሄንን ጥሪውን ሰምተን ወደ እርሱ እንድንመጣ አምላካችን እግዚአብሔር ይርዳን። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠፋውን የሰው ልጆችን ወደ ሕይወት ለመጥራት እንደመጣም በማቴዎስ ወንጌል ምዕራፍ 18 ቁጥር 11 ላይም ገልጾልናል። የሰው ልጅ የጠፋውን ለማዳን መጥቷልን ያለው የመጣው የጠፋውን ለማዳን ነው።
የባዘነውን ለመፈለግ ነው። ሌላ አይደለም። ዓላማው ይሄ ነው። የአምላካችን ሰው መሆን ከሥላሴ አካላት በተለየ አካሉ አካላዊ ቃል ወልድ ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመጣበት ትልቁ ዓላማ ይህ ነው ማለት ነው። የሰው ልጅን የጠፋውን ለማዳን ነው። የሰው ልጅ የጠፋውን ለማዳን መጥቷል ነው የተባለ። ስለዚህ እኛን የጠፋነውን ሊፈልግ የመጣ ያገኘን ወደ ሕይወት ወደ በረከት የጠራን አማኑኤል ክብር ምስጋና ለእርሱ ይሆን ወገኖቼ። ስለዚህ ንስሐ ስለኛ ድነት ወደ ተቀደሰ ሕይወት እንድንገባ የተሰጠን እንጂ በላያችን ላይ በግድ የተጫነ ሸክም አለመሆኑም በመረዳት ልንጠቀምበት ነው የሚገባን። በግድ የተጫነን አይደለም። በቃ በግድ የተጫነን ዕዳ አይደለም ወገኖቼ። እኛ ወደ ሕይወት እንድንደርስ ነው። እኛ ወደ ቅድስና እንድንደርስ ነው። እኛ መንግስቱን እንድንወስ ለኛ የተሰጠ እንደሆነ ልንገነዘብና ልናውቅ ነው የሚገባን። ንስሐ ብንገባ የእግዚአብሔርን ጥሪ ብንቀበል ምክሩንም ብንሰማ በሕይወት እንኖራለን ወገኖቼ። ከሞተ ነፍስ እንድናለን። እምቢ ብንል ብናምፅ ንስሐ ባንገባ ግን የኃጢአታችን ዋጋ በጊዜው ማግኘታችን የማይቀር መሆኑን ልናስተውል ነው የሚገባን። ይሄንን ተገንዝበን ግን የወደድነውን ለመምረጥ ሙሉ ነፃነት አለን። ይሄ ነፃነቱ የሁላችን ነው። የወደድነውን የመምረጥ ሕይወትን የመምረጥ የሁላችን ነው። አምላካችን እግዚአብሔር ግን እንዲህ በማለት ነግሮናል። እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ግን ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯል ነው ያለው። ስለዚህ ሁላችንም መቼስ መብላት የምንፈልገው በረከት ነው አይደል? በረከት ነው አይደል? በረከትን ለመብላት ምን ማለት ነው ያለብን? እሺ ማለት። ማንን እሺ ማለት? እግዚአብሔርን እሺ በሉትም ተብሎ ተጽፏል። እሺ ብትሉ ለኔ ብትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ ነው የተባለ። ስለዚህ አምላካችን እግዚአብሔር ያዘዘን ንስሐ ግቡ ነው የሚለው። በቃ ከክፉ መንገዳችሁ ተመለሱ፣ በሕይወት እንድትኖሩ በበረከት እንድትኖሩ እያለ ጥሪውን ያስተላልፈልናልና ሁላችንም ጥሪውን ሰምተን በንስሐ እንድንመላለስ አምላካችን እግዚአብሔር ይርዳን። ስለዚህ የእግዚአብሔር ልጆች ይሄንን ተገንዝበንና አስተውለን ወደ እርሱ ልንመጣና ወደ እርሱ ልንቀርብ ነው የሚገባን። የእግዚአብሔር ልጆች አምላካችን እግዚአብሔር ለዚህ ሁላችንም በንስሐ እንድንመላለስ በንስሐ ሕይወት እንድንኖር እርሱ ስለሚፈልግ በሞታችን ደስ ስለማይለው በውድቀታችን ስለማይደሰት ይሄንን የእውነት ጥሪ ያስተላልፍልናል ማለት ነው። ለዚህ እኮ ነው በማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ እላችኋለሁ፣ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁን ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርገው ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል በማለት አምላካችን እግዚአብሔር አዞናል። በቃ ይሄ ነው። አሁን ለንስሐ የሚገባ ምን በሉ አድርጉ ነው ያለው። አሁን ለንስሐ የሚገባ ፍሬ ግን የማታደርጉ ከሆነ፣ ንስሐ የማትገቡ ከሆነ፣ መንገዳችሁን የማታስተካክሉ ከሆነ ግን ይኸው ምሳር በዛፍ ስር ተዘጋጅቷል ነው። ፍሬ የማያፈራው ዛፍ ሁሉ ምን ይላል? ይቆረጣል። የተቆረጠ ይደርቃል፣ ደግሞ መጨረሻው ደግሞ ወደ እሳት መጣል ነውና ከዚህ እንድናመልጥ ከዚህ እንድንጠበቅ የአምላካችን የእግዚአብሔርን የንስሐ ጥሪ ሰምተን ወደ እርሱ እንድንመለስ አምላካችን እግዚአብሔር ይርዳን። ወገኖቼ ወደ እግዚአብሔር በመመለሳችን እኮ ቅዱሳንም ቢሆን የሚያስደስታቸው የሚደሰቱበት ነገር ቢኖር ወደ ንስሐ መመለሳችን ነው። ለዚህ እኮ ነው በዚህ በሁለተኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 7 ቁጥር 9 ላይ አሁን ለንስሐ ስላዘናችሁ ደስ ብሎኛል ያለው። አሁን ለንስሐ ስላዘናችሁ ምን ብሎኛል? ደስ ብሎኛል።
ስለዚህ አስቀድመን እንዳየነው በእግዚአብሔር ዘንድ መልካሙና ደስ የሚያሰኘው የሰው ልጆች መዳን ነው። በቅዱሳንም ዘንድ እንዲሁ መልካሙና ደስ የሚያሰኛቸው ሰው ወደ ንስሐ ሲደርስ ነው። አሁን ለንስሐ ስላዘናችሁ ደስ ብሎኛል ያለው። በቅዱሳን መላእክትም ዘንድ እኮ ደስታ የሚሆነው የኃጢአተኛው መመለስ ነው። ወደ እግዚአብሔር መመለስ፣ ወደ እግዚአብሔር ቤት መምጣት፣ ንስሐ መግባት በሰማይ መላእክት ዘንድ ደስ ይላቸዋል። ስለዚህ ይልቁኑ ከእግዚአብሔር ቤት በመውጣታችን በመውደቃችን ደግሞ ደስ የሚለው ጠላታችን ዲያብሎስ ነው። ነቢዩ ሚክያስ ነግሮናል። ጠላቴ ሆይ በወድቅ እነሳለሁ፣ በጨለማ ብሆን እግዚአብሔር ወደሚደነቅ ብርሃን ያወጣኛልና በእኔ ደስ አይበል ብሎታልና። በውድቀታችን የሚደሰተው የሚስቀው ሰይጣን ነው። እኛ ግን ይህንን ተገንዝበና አስተውለን በሕይወታችን እግዚአብሔር ደስ እንዲለው፣ በኑሯችን ቅዱሳን አባቶቻችን ሐዋርያት ደስ እንዲላቸው፣ ቅዱሳን መላእክት በእኛ ደስ እንዲላቸው ንስሐ እንግባ፣ እንመለስ፣ መንገዳችንን እናስተካክል። ወገኖቼ ይሄንን ተገንዝበና አስተውለን ወደ እርሱ ልንመጣ ነው የሚገባል። የአባቶቻችን አገልግሎት ይሄ ነው። መጥምቀ መለኮት ቅዱስ ዮሐንስ አገልግሎቱን ሲጀምር ይሄ ነው፣ ንስሐ ግቡ ብሎ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የማስተማር ስራውን በዛ በምድረ እስራኤል እየተመላለሰ በጀመረ ጊዜ ያስተላለፈው የሕይወት ጥሪ ቢኖር ይሄ ነው፣ ንስሐ ግቡ መንግሥተ እግዚአብሔር ቀርባለችና የሚል ነው። አባቶቻችን ሐዋርያትም ቢሆን በማርቆስ ወንጌል ምዕራፍ 6 ቁጥር 12 ላይ እንደተጻፈው ወጥተውም ንስሐ እንዲገቡ ሰበኩ ነው የተባለው። ንስሐ እንዲመጡ ሰበኩ። እንዴ ቅዱስ ጴጥሮስም በዚህ በባለ ጰራቅሊጦስም እኮ ባገለገለው ስብከት ምን እናድርግ ባሉ ሰዓት ንስሐ ግቡ ነው ያላቸው። ይሄንን ቃል ሰምተው 3000 የሚያህሉ ህዝቦች ንስሐ ገብተው ወደ እውነተኛ አይቱ መንገድ ወደ ክርስትናው ወደ ክርስቶስ ቤተሰቦች ተደባልቀዋል ማለት ነውና፣ ስለዚህ ንስሐ የገቡ ቃሉን የሰሙት ሁሉ በረከትና ሕይወት ጸጋ ነው የሚበዛላቸውና እኔና እናንተም በረከት ጸጋ እንዲታደለን አምላካችን እግዚአብሔር በቤቱ ሰብስቦ እንደተናገረ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ተብለናልና ንስሐ ገብተን ተመልሰን እንደ እግዚአብሔር ፍቃድ እንደ ሥርዓተ ቤተ ክርስቲያን ተመላልሰን መንግስቱ እንድንወርስ ቅዱስ ፍቃዱ ይሆንልን። አምላካችን ቅዱስ እግዚአብሔር ስለ እመቤታችን ስለ ድንግል ማርያም ብሎ ሁላችንንም ይማረን፣ ይቅር ይበለን፣ በረድኤትና በቸርነት ይጠብቀን፣ ይቆየን። እግዚአብሔር ይስጥልን።